ልጅ ከአባቴ ጋር ይደግ ብሎ አንተም በዛ ለአብርሃም ነገር ነው። ከአሁን ሰዓት ጀምሮ ልጅቷን በሆነው ባልሆነው ምክንያት እየጠራክ መጨቀጭቃትን ነገር አረጋግጠው እንደዚህ ላይ መጣችሁ ራሷ ነች። ግዴታ ልትመጣች ነው። ካረገዘች ታዲያ የት ሂድ ማወቅ አለበት እንዳስረገዛት። ልጅ ታዲያ እንደገና እንደ መጀመሪያው ልጅ ታማትሉ ነይላ ከአብርሃም ስላረገዘች ምንም ማድረጋት አልችልም። ፈልገው ነው ያረገዙት ገባ። ግን ክብሯን በሚመጥን መንገድ ነው ያደረገ ያለው። ኦኬ አሁን ስለ ክብር እያወራ ከሆነ በትም ኮተር ይወልዳል ኖርማል ትክክል ነባ። ስለ ክብር እያወራ ከሆነ በምንድን ነው ወይስ ሆይ እያላችኋት የገፋፋችሁ ለዚህ ያደረሳችኋት ድጋሚ የማትወጣበት ነገር አሁን ቤተሰቦቿ በጣም ከአብርሃም ጋር ያላቸው ነገር እያየ ነው። ማነጋቸው ላይ ሽማግሌ ሊገባ ነው። ምንድን ማድረሰል ሩታ የምትባል ሴት አሁንም አርግዣለሁ ብላ ላይፋቸውን እየበጠበጠች ነው ያለችው። አቃሎ ጆሮ እንደሆን እዚያ ነገር ምን ተደማቅ አሁንም ደግሞ አይመጣውም። ይሄ ነገር የምታደርገው ነገር የሚደብር ነገር ነው። ያን እናንተ ስለብሳ ብዙ ነገሮችን አይተናል ሰምተናል ማለት ትክክል ነኝ አይደለ? ያ ነገር ደግሞ ድጋሚ እንዳይፈጠር የምትፈልግ ከሆነ እሷ ትውጣ ከህይወታችሁ። በቃ እርጉዝም ከሆነች ጊዜው ይድረስና የሚሆን ነገር ይሆናል። በደም ታምጣ ማስረጃ የምትሰማኝ ከሆነ ማለት ነው። አንተ እኮ እንዲህ የምታወራው መረጃ ማምጣት ያለበት አንዴ ነበር ከኔ አልትራሳውንድ አምጥታለሁ። እንግዲህ ሰው የኔ አላረኩም ማለት እኮ ነው። አብርሃም እኮ ኬርሜላ ጋር አድርጌያለሁ ከሷ ጋር። ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ዳር እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። ቤተሰብ እንግዲህ ዛሬ መጥቻለሁ በአንዳንድ ነገሮች። እንግዲህ እንደሚታወቀው ድርብ ደስታ ያለ ነው። እንግዲህ ሁላችንም በየቦታው ብዙ ነገሮች ብዙ ደስታዎች አሉ። እንግዲህ በዛም እግዚአብሔር የተመሰገነ ይሁን ፈጣሪ ይመስገን። እንግዲህ እህታችን ሄርሜላም ነፍሰ ጡር ነች። እንግዲህ እንደሚታወቀው እንግዲህ ከወንድማችን እንግዲህ አብርሽ ያረዳ ልጅ እንግዲህ ዘሩን እያበዛው ነው። ዘሩ ብዝት እንዳሸዋ እየበዛ ነው ያለውና ገና ከዚህ በላይ ይብዛለት ብዬ እላለሁ። እንግዲህ ከሄርሜላ ጋር እንግዲህ እንደ ጅማሬው ከሆነ ከዚህ በኋላ ወደ 10 12 ልጅ ይቀጥላል ማለት ነው ቤተሰብ። እና እንግዲህ አሁን ደግሞ ወደ ቁም ነገሩ ስገባ እንደሚታወቀው እንግዲህ ሩታም አይቅርብኝ ባይ ሆናለች። እንግዲህ ያው እኔም ይረሰኝ ብላ እንግዲህ እኔም አርግዣለሁ ብላ ያለች አለችው። እንግዲህ እንደሚታወቀው አይ ቲንክ ያው መጀመሪያ ነገር ላይ ቢሆንም የመጀመሪያው ነገር ግን ታውቁት እንግዲህ ማስፈራሪያ ነበረ። እያስፈራራች ነበር የነበረው ምናምን ነገር እንግዲህ እያስፈራራችበት በነበረ ሰዓት ደግሞ ዛሬ ሄርሚ አርግዣለሁ ብላ ስትል ሩታ ማረገዝኩኝ እንደዚህ ያልኩኝ ብላ ነበረ። እንግዲህ እስካሁን ካረገዘች እንግዲህ አይ ቲንክ አንድ ወር ከምናምን የት ነበረች? ዛሬ ስታርግዝ ጠብቃ እኔም እርጉዝ ነኝ ብሎ ማለት እንግዲህ ይሄ እንዴት ነው? እኔም አይቅርብኝ እኔም አርግዣለሁ አለ አይደል? ሰው ደግሞ እንደ ጎረቤቱ አይሆንም መቼም እንደ ቤቱ እንጂ ሄርሜላ ያደረገችው ነገር በሙሉ ማለት ተገቢ አይደለም። እውነት ስነግራችሁ ያው ለሷ ለክብሯም ጥሩ አይደለም። ልዩነቱ ምንድነው? እዚች ጋር የሄርሜላን ማርገዝ ወንድማችን እንግዲህ አብርሽ አምኖታል። የሩታ ማርገዝ ደግሞ እንግዲህ አላመነም። ያው እና ዛሬ ወደዚህ ሲመጣ ወደ እናንተ ስመጣ ዛሬ እንዴት ብዬ ልንገራችሁ የሚያስደብር ነገር ነው ማለት እዚህ እንደሚታወቀው ከቡቼ ጋርም እንግዲህ ቀን በቀን ያወራሉ፣ ቀን በቀን ይደዋወላሉ። ቡቼ እዚህ ለቡታጃሩ ነገር ሙሉ እንግዲህ ጆሮዋ ነው ማለት ይቻላል፣ የሩታ ጆሮዋ ማለት ይቻላል። እንግዲህ ሁሉ ነገር ሙሉ የደው ይነጋታል፣ እንደዚህ ይላታል። በሰዓት ደግሞ እንግዲህ ሳምሪም አለች። ሳምሪም እንዳለመውጣት ሁለቱም ነገር ጠርቻቸው ሁለቱም ጋር ማውራት ፈልጋለሁ ማለት ያው ይሄ ነገር ለሩታ ክብር አይደለም። እውነት ነግራችሁ ክብር አይደለም። ሳታ አርግዣለሁ ብላ ወደ ሚዲያ ወጣ የሆነ ነገር ማለት ክብር አይደለም። እንደ ሴት ልጅ እንደ መዋረድ ያው ሳምሪም አይ ቲንክ ትረዳለች ብዬ ስለማስብ ነው። ሴትነቷ ያው ክብር እንዳለመሆኑ መጠን ክብርም አይደለም። ምክንያቱም አንድ ወንድ ልጅ ከኔ ያረገዝሽኝ ብሎ ያለ አይደለም ካንተ ነው ያረገዝኩት ብሎ ሙጥኝ ማለት አይመጣውም ጭራሽ። ያው እኔ ብዬ ልንገራችሁ ያው ክብሯን ብትጠብቅ እንደጋ ተከብራ ብትቀመጥ ባይነኝ። እዚህ ጋር ደስታማ ሌላ ሰውም አለ ከነሱም ቢሆን መልካም ነበር ማርገዟ። ያው እንግዲህ የወንድማችን ልጅም ከሆነ እንግዲህ አሁንም ዘሩ እንዳሸዋ እየበዛ ነው፣ ይበዛለታል ማለት ነው። እንግዲህ በአንድ አመት 3 ልጅ ማለት ነው። እንግዲህ ያራዳሪ ትችልበታለህ። ግን ያንተ አይደለም፣ በእርግጥ አያረግዝችም፣ ያንተም አይደለም። እውነት ነግራችሁ ማለት ነው። እና ዛሬ ሩታን መናገርም እስከዛ ሰው ተነጋችሁን የሩታን ገፋቢ ተናግሬያትም ይሄ ጓቢ ተናግሬም ምንም ብያትም አላቅም ሩታ ቤተሰብ እና ዛሬ ደግሞ ትክክለኛ መንገዷ እንድትይዝ በእኔ በኩል ሳይሆን እኔ ከሷ ጋር ማውራት ፍላጎት አላወራም። እዚህ ባሉት በጆሮቿ ወሬ እንድትሰጥ ፈልጋለሁ። እዚህ ባሉት ማለት ነው። እና እንግዲህ ሳምሪ ቡቼ ይመጣሉ። ቢያንስ ክብር እንዳልሆነ ክብር እንደማይሆን ክብር እንዳልሆነ
እንዲነግሯት ፈልጋለሁ። ምክንያቱም ስለሚያውቋት ማለት ነው። እነሱ ኖት ያሉት ነገሮች አሉ። ኖት እርግዝና ማለት የሆነ አባቱ ሳይታወቅ አባቱ የሆነ ነገር ሳይል በጣም ትልቅ ነውር የሆነ ነገር ነውና በጣም ቢግ ሼም የሆነ ነገር ነው። እንዴት ነው ማን ሴት ልጅ አርግዣለሁ ብላ ልትል የምችለው? እኔ አረ ካገዝሽም አይመጣውም ጭራሽ። አረ እኔ ምንም አላውቅም እኔ ምንም አላየሁም ብሎ እያለ ወንድማችን ከኔ አርግዣለሁ ካንተ እኔ አረገዝሽም ብሎ እያለ አረ በግዴታ ካንተ ነው ያረገዝኩት አይመጣውም። እንግዲህ ቡቼና ሳምሪ መጥተዋል። እንግዲህ ጆሮዎች ሳይ እንዴት ነው አለ አማኑ አለልኝ ሰላም አማኑ ብራዘር ሰላም አትባባሉ እንዴ? አረ በባለ ካንቺ ጋር አለግማ ቻላችሁ ሳይ ወይ አማኑ በርካ ቆየንብህ። ቁርስ እየበላን ነበር እኮ ከብቻ ጋር ትንሽ ለጋብዘው ብዬ እሺ አንቺ በላሽ እሱ በላው ያው በቃ ተንገ ማን ይበላው እሱ ነው ሴት ልጅ ለእንትን ነው እኮ ለቂት ደግሞ ለደረተ አታየረት ነው አብቶ እናችሁ አላችሁ ካሜራ ለቀኝ አቻኩዬ ምናምን ይደብቁላችሁ አተካራ አይደለም ዛሬ በነገራችን ላይ እንትን ነው ሙሽራም እንደሆናችሁ መጠጥ ዛሬ አተካራ አንፈልግም አተካራ አንፈልግም እና ውጪ በህይወት ዘመናችን አንድ የሚያደርገ ነገር አርሰናል ብቻ ነው እንጂ ማች አታረጉማ። አርሰናል ብቻ አሁንም ከባድ ነው። እና እንዴት ናችሁ? ቆይታ ምናምን አለልሽ። እንግዲህ ወደ ጉዳይ ልግባ አይደል? ሰዓት የሚሄድ ስለሆነ እንግዲህ ወደ ጉዳይ ስገባ እንግዲህ እንደምታውቁት ወንድማችን አብርሃም ታደሰ ከሄርሜላ ሚሊዮን አስረግዟል። ሄርሜላ ሚሊዮን አስረግዟል። እና ካዳን ተካላችሁ የሚጠበቅ ነገር ነው ማለት አንድ ሰው እስከተዝናና ድረስ ከተዋወቀ ድረስ ምንም ሊገርመኝ አይገባም። እኔ መታቃሽ ምን ያዘኝ እንግዲህ ግን አሁን አብርሃም ሽማግሌ ነው ውርደት ነው እየተዋረደች ሁለት ወለደ አብርሃም አንተ አንድ አይደለም ውርደት ስለመውለድ አይደለም ሄርሜላ ናት ስለመውለድ አይደለም አሁን እዚህ ጋር እያወራ እንት ናት በሬው ልስማይ እኮ አንተ ማተከፋታ አቃታሽ እሺ አኛ አብረ ስለመጣን ነው ችግር የለም መስዋዕት ለስማኛው አንተ ናት ፈርሲ እንትን ቁም ነገር ማወቅ ካለበት አይደለም አይ እንትን ነው መጨቃጨቃችን ስለማይቀር አሁን መጨቃጨቃችን ምን ነገር መስላል አርግዛለች ታርግዝ ልጅ ነው እግዚአብሔር እንትን ካላላችሁ ይውለዱት እግዚአብሔር ያመጣውን ነገር ማንም ሊከለከል አይችልም ሜላ ከአብርሃም ስላረግዝ ምንም ማድረግ አልችልም ፈልገው ነው ያረጋግጥ ገባ ግን ክብሯን በሚመጥን መንገድ ነው ያደረገ ያለው ኦኬ አሁን ስለ ክብር እያወራ ከሆነ በትም ኮተር ይወጣ ኖርማል ትክክል ነው ስለ ክብር እያወራ ከሆነ በምንድን ነው ወይስ ሆይ እያላችኋት የገፋፋችሁ ለዚህ ያደርሳችኋት ድጋሚ የማትወጣበት ነገር አሁን ቤተሰቦቿ በጣም ከአብርሃም ጋር ያላቸው ነገር እያየ ነው ማነጋቸው ላይ ሽማግሌ ሊገባ ነው ምን ከተረገዘ በኋላ ወርደት ነገራችሁ አይ ሴት ልጅ ካረገዘች በኋላ ሽማግሌ ሲላክላት የት ነው ምን አይነት አለ እሺ አንዴ አሁን ስለ ክብር ካወራችሁ እንግዲህ ባለ ትዳር ኪዬ የልጅ አባት እናስተካክለው እንደ ፈተም እናስተካክለው እንደ እኛ ለምን አንዴ ልንገራችሁ አንድ ላስቆማችሁና ወደ ክብር ካወራችሁ አይቀር ማለት ነው እንግዲህ ሩታ እንደሚታወቀው እርጉዝ ነኝ ብለያችሁ እሺ ሶስት ክብር ነው ማለት ነው ይሁን ቢያንስ የልጅ አባት ነው ከአንድ ባል ነው የምታረግዘው ገባ እቺ ግን ትናንት መታ የስትደር በጥብጣ አስሬ እየሳመችው እኔ ፍቅረኛ ይሆን አይችልም ድንገት ላይ ያገኛል ለምን ተረሳላችሁ ማለት መሳጭ ግራ ያለባችሁ እንዴ አሁን ያው ምን ተቸገረባችሁ እሺ ሁላችሁ አሁን ነገር ቲንክ ስለሩታ ያላጣራ በጣም ነው አስቀይም ላውራ የመጣሁት እንዳታወራ አንሰማህም ይኸውላችሁ ቡቼ ትጨቃጨቃለህ ብዬ ያልኩት ይሄው ሻውራሽ ዝም ይሄ ነበረ እና አውራ መጨቃጨቅ እኮ አይደለም ሪል ነገር ነው ቁርሳችን ጋበዝሽው አይደል ለንበራ ነው ምሳም ባያለን ስማኝ ስለሩታ እንድታወራ ስለምፈልግ እሺ ይኸውልህ ቡቼ አንዴ ላስቁማ ሩታ እንደሚታወቀው ሄርሜላ ስታረግ ዘርጉዝ ነኝ ብላ ያረቻለችው እና ያ ነገር ደግሞ ክብሩ ይመጣ ነገር አይደለም ሄርሜላ አረገዝኩኝ ስላለች ሩታ እኔም አርግዣለሁ ብላ ማለቷ ከሷ ክብር የማይጠበቅ ከሷ በጣም ቢግ ሼም ነገር ነው ያረገች ያለችው ይሄ ነገር ተግባር ፈልጋለሁ ሲቀጥል ደግሞ ስለ ክብር እያወራችሁ ያላችሁት ስለ ክብር እናንተ ልታውቁ ልታወሩ ማትችሉ
የምትረዱኝ ከሆነ ማለት ነው። እና ሩታ ክባታችሁ ምትወዳት ሩታ አረገዝኩኝ ብላ ማለት የለባትም። አንዱ ልጅ ሳያውቅ ምንም ሳይል አስረገዝኩት ማለት ነው። ይሄ ከመልሰራ አይታነስም ማለት ነው። እኔ አዳምጠኝ። ልክ ሲጀምር ቪዲዮ ከሰራው በጣም ቆይቻለሁ። ያው እንደምታውቀኝ ስለ ሩታ ስለ አብርሃም ነው የምሰራው። ሰልችቶኝ ነው ቪዲዮ ራሱ ሰርቼ ማላቀው ስለነሱ። ሄርሜላ የምትባል ልጅ አስጠልታኝ ምን እንደምላት ቃላት አጥቼላት ማለት ነው። አይደለም ዛሬ ላይ አርግዣለሁ ብላ ልመጣ ቀርቶ ማለት ነው። እጠብቀው ነበር ነው። ይሄ እኮ እርግዝና ጠብቀው ነበረ። ምክንያቱም ያስታውቃል። እና ይሄ ክብር ነው። አንድ ሴት ልጅ ከባለትዳር አረገዘች ክብር ነው አይደለም? እሱን ተወውና እኔ ባል ቢኖረኝ ወይ ፍቅረኛ ቢኖረኝ ሽማግሌ ሳይልክ እኔ ላረግዝ አልችልም። ይሄ ክብሬ ነው ያኔ ማለት ነው። አላቅም የአንዳንድ ሴቶች ክብር ይለያያል። አውጪ ሜቢ ንብረቱ ፈልጋው ምናምን ከሆነ ካጣራት ንብረት እያወራን ከሆነ ችግር የለባትም ነው ባይዘው እንደዚህ ሰዓት ገዛች እያላችሁ ምናምን ሾው ነው። ከዛ ምናምን ወርቅ ገዛችለት ምናምን ይሄ በብልጽልጽ ነገር እኮ ወንድ ልጅ ያያዘው እንደዛ ሳይሆን የአብርሃምን ንብረት ለመካፈል ነው። ይሄ ነገር ደግሞ ይኸውልሽ ከሩታ ጋር እኩል የሚካፈለው ንብረቱ ማለት ነው። ገባ ሄርሜላ ለሚያካፍሉ ንብረቱን ፈልጋ ነው የመጣችው ሄርሜላ ንብረት ችግር አለባት ወላ ነው እንግዲህ አሁን እሷ ቡቼና ንብረቴን አይደለም ያስታውቃል እኮ የሰው ልጅ ኪዬ አብረህ ከኖርክ ድረስ ታውቃለህ። አንተ ማለት ነው ድረስ ታውቃለህ። ከኔ ማለት አውሮፓ መጣ ያለው ነገር አሳየህ። አያ ግልጽ መኪናው ምንም ቡቼ ማለት አንድ ነገር ልንገርሽ ቡቼ ቤተሰብ ልንገራችሁ ቡቼ ሩታና አብርሃም አንድ አይነት ትፈልጋለህ አይደል? ትፈልጋለህ? ሩታና አብርሃም አሁን ላይ አልፈልግም። ትፈልጋለህ? ቡቼ እፈልጋለሁ እያለ ግን ደስታና ሩታን አብሮ ያጣመረ ሰው ማለት ቡቼ ማለት ነው። እኔ ግራ ነው የሚገባኝ እኮ አብረው እንዲሁ አልፈልግም። አሁን ላይ ማንም ይሄ እሷ ባጣቆይሽ እንዴ ማንም ከማንም ጋር ተላልጦ ሲመጣ ፍለፊቷ እንደዚህ ቅርጽ እየሰሩባት እሷ ምን በቃ ለፋች ለልጇ ስትል ነበር የለፋችው። ገባ ይሄ ከሄርሜላ ጋር ሰው ግን እንዴት ነው የሚያስበው? ስማኝውላ ለሄርሜላ ያለቀቀኝ ለቡቼ ያደረግ ራሱ ስማኝ አወራ ሰሞን ተስማምተን ነበር። የተስማማን ነበር። ያ የሚያጣላ ነገር ባይጠፋም እኮ የሚያጣላ ነገር ማመገር ሳይሆን በቃ ክብርን ጠብቅ ሳሚ ነበር። ሻ ለሰልስማማኝ ነው ቡቼ እኔ ተናርጂ ነው በቃ ያለው ታውን ላይ ጌታን እንደዚህ አይነት ነገር ላወራ ነው እኮ ቡቼ ግራ ነው የሚገባኝ። አሁን ይኸውላችሁ ሲመጣ ሰው ነበረ ተቀይራብኝ ነው መቀየር ያለም ስለ ሩታ እንታወራ አልፈልግም። እዚህ ጋር ኖርማል ወሬ የምታወራኝ ነው መሰለኝ። ኖርማል ወሬ የምታወራኝ ነው እኔ ራስ ምን ሆነሃል ብዬ ነው የመጣሁት እንጂ እዚህ ጋር ስለ ሄርሜላ ማውራትም ምን አይፈልግም። ማሰብ እኔ መፈተፈት አልመስልም መሰለኝ። ለአብርሃም ስለ ሄርሜላ እኔ ኖርማል ወሬ የምታወራኝ ነው መሰለኝ። ይፍታት እኮ በቃ አብርሃምን ሰላም ካጠገብና በኋላ ኳስ እንዴ አሁን ስማኝ አንድ ነገር አርስልኝ አይ አንድ ነገር ምንድን አርስልኝ ሩታ የምትባል ሴት አሁንም አርግዣለሁ ብላ ላይፋቸውን እየበጠበጠች ነው ያለችው። አቃሎ ጆሮ እንደሆንክ እዚያው ነገር ምን እንደተሰደማቅ አሁንም ደግሞ አይመጣውም። ይሄ ነገር የምታደርገው ነገር የሚደብር ነገር ነው። ያኔ እናንተ ስለሷ ብዙ ነገሮችን አይተናል ሰምተናል ማለት ትክክል ነኝ አይደለ? ያ ነገር ደግሞ ድጋሚ እንዳይፈጠር የምትፈልግ ከሆነ እሷ ትውጣ ከህይወታችሁ። በቃ እርጉዝም ከሆነች ጊዜው ይድረስና የሚሆን ነገር ይሆናል። በደም ታምጣ ማስረጃ የምትሰማኝ ከሆነ ማለት አንተ እኮ እንዲህ የምታወራው መረጃ ማምጣት ያለበት አንዴ ነበርክ እንዴ? አልትራሳውንድ አምጥታለሁ። እንግዲህ ሰው የኔ አላረኩም ማለት እኮ ነው። አብርሃም እኮ ከሄርሜላ ጋር አድርጌያለሁ ከሷ ጋር እኮ ያቀም አብርሃም እኮ ቤተሰብ ራሱን ያቀም በዛ እሺ ራስህ ታስረግዛለህ ነበር አይደለም? እስቲ አንተ ወንድ ነህ አይደል? አንተ ይሄ ቡቼ ወንድ ከሆንክ እንግዲህ ሳታስረግዛ ራስህ ታስረግዛለህ። ምን ታስረግዛለህ? አታከራሰብ ራሱ ታውሮ ነበር እያልኩ ታስረግዛለህ። ታስረግዛለህ የቡቼ ላይፍና የአብርሃም ላይፍ አይደለም። እኔ ተከበርኩ ያለው ሰው ነኝ እኮ አንተ እንደ አብርሃም ዘለል አይደለም። ማርያም ነው ረፋ አስታይካ አይደለም ረፍ እንደዚህ አስታይካ አብርሃም ዘለል አይደለም። ተፈቷል አይደለም። ከአንድ ሁለቴ እንደዚህ አንቃ አስፈርሟለች። እንዲህ አንቃ አስፈርሟለች በዚህ ወረቀት እና በፍርድ ቤት ነው ሰው ሲፋታ እንት እንደዳተ በቃ መጣ ተፈራረመ። ተቆውን ቢሆን እያንዳንዱ ነገር ንብረት ለመካፈል እንጂ እኮ ከሱ ጋር ያላት ነገር ቆርጦራታ ፍርድ ቤት የማያስፈልግ አንድ ሰው ካልተፈለገ አልፈለገ የልጅ አባት ልጅ ከአባት ጋር ይደግ ብሎ አንተም በዛ ለአብርሃም ነገር ከአሁን ሰዓት ጀምሮ ልጅቷን በሆነው ባልሆነው ምክንያት እየጠራክ መጨቀጭቃትን ነገር ባለው አረጋግጥ እንደዚህ ላይ መጣችሁ ራሷ ነች ግዴታ ልትመጣ ትችላለች። ካረገዘች ታዲያ የት ሂድ ማወቅ አለበት እንዳስረገዛት ልጅ ታዲያ እንደገና እንደ መጀመሪያው ልጅ ታማ ትሉር። ይኸውልሽ በቃ አንተ ማረስላት ነው ማረስልታለሁ አይደለ? በቃ ችግር የለውም።